وإذا سألك عبادي عني فإني قريب أجيب دعوة الداع إذا دعان فليستجيبوا بسم الله لي الرحمن الرحيم الحمد وليؤمنوا لله بي رب العالمين والصلاة لعلهم والسلام على رسول الله صلى الله عليه وسلم يرشدون. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي السلام عليكم ورحمة الله وبركاته طيب إن شاء الله زاري بالله فقاد ሁላችንም ጋራ ብዙ ጊዜ ሊያስቸግሩን የሚችሉ ጂኒዎችን አንደኛውን የጂኒ ዝርያ እንመለከታለን። ይሄም ጂኒ ጃሱም ይባላል። ጃሱም ጂኒ ብዙ አይነት ጂኒዎች አሉ። የየራሳቸው ዝርያ ያላቸው፣ የየራሳቸው ማንነት አላቸው፣ የየራሳቸው ጥቃት አላቸው። ይሄ ጃሱም የሚባለው ጂኒ የሰው ልጅ ሲተኛ ጠብቆ የሚመጣ ጂኒ ነው። እጅግ በጣም አደገኛ ጂኒ ነው። በቃ ስንተኛ ነው ጠብቆ ይመጣል። ምን ያደርጋል? ልባችን ላይ ነው የሚቀመጠው። ይሄ ጃሱም የሚባለው ጂኒ ማለት ነው። ይመጣል፣ ልብህ ላይ ይቀመጥና ከዛን በጣም ይከብዳል፣ ልብህን ይጨንቃል። ልክ የሆነ ድንጋይ እንደተሸከምክ ያህል ይሰማሃል። ለመነሳት ትፈልጋለህ፣ ግን መነሳት አትችልም። ከንፈሮች ይንቀሳቀሳሉ፣ ትንፋሽ በጣም ያጥራሃል። እንደዚህ አይነት ነገራቶችን ገጥሞ ከሆነ ይሄ ጃሱም የሚባለው ጂኒ መጥቶ ልባችን ላይ ሲቀመጥ የሚሰማን ስሜት ነው። ታዲያ ይሄ ጃሱም የሚባለው ጂኒ ለምን ይመጣል? እንዴት ይመጣል? እንዴት እንዳይመጣስ እንዴት ማድረግ እንችላለን? እንዴትስ እናጠፋዋለን የሚለው እናያለን። ያው ለምን ይመጣል? ስራው ነው። ይሄ ጃሱም የሚባለው ጂኒ በተኛንበት ጠብቆ መጥቶ ልባችን ላይ በቃ የሚቀመጥ ማለት ነው። እኛን ማስጨነቅ፣ ማፈን፣ ከእንቅልፋችን ብድግ ብለን እንድንነሳ ያደርገናል። ግን አንነቅም ማለት ሙሉ በሙሉ መንቃት መነሳት አንችልም። ይከብደናል መነሳት ልባችን ላይ ስለተቀመጠ ማለት ነው። ታዲያ ይሄ ጃሱም ወደኛ ዘንዳ እንዳይመጣ መጀመሪያ ማድረግ ያለብን ስንተኛ አዳበን ነውም አሟልተን መተኛት አለብን። አንደኛ ውዱ አድርገን መተኛት። ሰላትን ቢኖርሽ ሰላትን ባይኖርሽ ውዱ ማድረግ ምንም ችግር የለውም። ውዱ አድርጎ መተኛት አንደኛ ነው። ሁለተኛ የማታ ዚክር ማለት። ሶስተኛ ቁል አዑዙ ቢረቢ ናስን 3 ጊዜ ቀርተን ብለን ሙሉ ሰውነት መደባበስ። ቁል አዑዙ ቢረቢል ፈለቅን 3 ጊዜ ቀርተን እትፍ እያልን ሙሉ ሰውነት፣ ቁል አላሁ አሐድን 3 ቀርተን ሙሉ ሰውነትን መደባበስ። ከዛን አያተል ኩርሲይንና የበቀራ የመጨረሻዎቹን 2 አያዎችን መቅራት። በዚህ መንገድ ወደ መኝታችን መሄድ። በዚህ መንገድ ከሄድን በኋላ ይሄ ጃሱም ላይመጣ ይችላል። አንዳንዴ ግን ይሄንንም ብለን ሊመጣ ይችላል። ይሄ ጃሱም የሚባለው ጂን ይሄንንም ብለን እንኳን ልባችን ላይ መጥቶ ሊቀመጥ ይችላል። የዚህን ጊዜስ ምንድነው የምናደርገው የሚለውን ከተመለከትን በዛን ሰዓት ልብህ ላይ ከተቀመጠ አትታገል፣ ለመነሳት አትችልም። ከታገልክ አትችለውም። ልብህ ላይ ቁጭ ብሏል በጣም ግዙፍ ነው ጂኒው። ስለዚህ አያተል ኩርሲይ ይቅራበት፣ ቁል አዑዙ ቢረቢን ናስ ቅራበት፣ ቁል አዑዙ ቢረቢል ፈለቅ ቅራበት፣ ዚክር አድርግ። ሱብሃንአላህ፣ አልሐምዱሊላህ፣ ወላ ኢላሃ ኢለላህ፣ ወላሂ በል ዚክር አድርግ። ፋቲሃን ቅራበት። ማንኛቸውም እነኚህ ነገራት ከቁርአን የፈለግከውን ከዚክር የፈለግከውን በልበት። ያኔ በከአለም ይኩን ሆኖ ከልብህ ላይ ብድግ ብሎ ይጠፋል ማለት ነው። በዚህ መንገዳቶች አድርገን ራሳችንን መጠበቅ፣ ራሳችን ከዚህ ጂኒ ማስወገድ እንችላለን ማለት ነው። ስንተኛ ግን አሁን ያስቀመጥናቸውን ነጥቦችን ብለን አጋጣሚ ደግሞ ከተፈጠረ ደግሞ ይሄ ማድረግ። እነኚህ ነገራቶች ብዙ እህቶችን ብዙ ወንድሞችን የሚገጥም ነገር ስለሆነ በዚህ መንገድ ሁሉም ሰው ራሳቸውን አፊያቸውን እንዲያገኙ ማሳወቅ፣ በዚህ መንገድ መከላከል እንደሚቻል መንገዱ ነው። እና ጂኒ ጃሱም የሚባለው ጂኒ የጂኒ አንድ ዝርያ ነው። አላህ የፈጠረው ኸልቅ ነው። በዚህ መንገድ ግን ወደኛ ዘንዳ ከመጣ አሁን ባስቀመጥነው መንገድ እሱ ማስወገድ እንችላለን። አላህ ይጠብቀን፣ አላህ ያቆየን። የታመሙትን በሙሉ እህት ወንድሞቻችንን አፊያ አላህ ያድርግልን፣ እኛንም አላህ ይጠብቀን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። أجيب دعوة الداع إذا دعان فليستجيبوا لي وليؤمنوا بي لعلهم يرشدون.